ምን መሰለ አንተ ሆዴ እውነቱን ልዘግብሽ ያራልዬ ልጅ እቃ ይሰራል ወገባ ይሰራል። አስቸጋሪ ኬዝ ነው። እቃ ይሰራል ወገባ ይሰራል። ስለዚህ ምን ሆነ? አዲስ ሰው መጥቷል ቲክታክ ላይ ሃጂ የሚባል መጥቷል። ሃጂ የሚባል መጥቷል። ስለዚህ ስለሱ እየተነጋገረች ነው፣ ዲል እያደረገች ነው። ባለጮማው ሃጂ እንግዲህ እየተጫወቱ ነው። ልልም ፈልገው ምንድነው አሁን እናገራለሁ። እኔ ብዙ ጊዜ አትሰሙም የምንለው ነገር መጨረሻ ላይ ሆኖ ይመጣል። ሶሻል ሚዲያ ላይ 30 ጊዜ ይዛችሁ አትምጡ። ሚዲያ ላይ መፋቀሩ ጥሩ ነው። ሚዲያ ያየው ነገር ግን ብዙ ጊዜ ምን ይሆናል? ይበላሻል። ሚዲያ ላይ ያላችሁ ሰዎች ተፋቀርም ብላችሁ ያዙ ይልቀቁኝ የምትሉት ሰዎች ምናምን ስትሉ ገስዋ መጨረሻችሁ መቼም አምሮ አይቼው አላውቅም። ይሄ የካፕል ኮንቴንት ያሬዶዬ ተባር የካፕሎች ኮንቴንት ብዙ ግርግር ሶሻል ሚዲያ ላይ ከበዛው ምን አያደርግም እንትን አይልም። ስለዚህ እኔ በጣም ግራ የሚገባኝ ነገር ሶሻል ሚዲያ ላይ ያዙ ይልቀቁኝ ትላላችሁ፣ ቤታችሁ ሆድ ይፍጀው። አሁን ጂጂ እያለች ያለችው ምንድን ነው? ይማታል፣ ይደበድባል የምትለው ነገር አለ። ጂጂ ይደበድባል ነው የምትለው። እኔ አላቅም፣ ያንን ማለት አልችልም። ግን ባየነው በሚዛኑ ስናየው ሁለቴ ፎርሻል። ሶሻል ሚዲያ ላይ 3ኛ ጊዜ ሴት ይዘህ ከመጣ እኔ ሴቶቹ ናቸው እርምጥምጥ እምላቸው፣ ሆዴን አይደለም። እግዚአብሔር ምስክሬ፣ ሌላ ሴት ሶሻል ሚዲያ ላይ ሆዴን ይዘሽ የምትመጪ ሴት ካለሽ ፉል ታይም እካክ ነሽ። ፉል ታይም በውስጥ ጨርሼ ፈታ በይ፣ ከእሱ ጋር አብራችሁ ጊዜ አሳልፉ። በእውነት ነው የምልሽ። ሶሻል ሚዲያ ላይ ለ3ኛ ጊዜ ሆዴ ሴት ይዞ ከመጣ የጀርመን ሴቶች ማለት እካክ ናችሁ ማለት። በእውነት ነው የምለው። ትክክል። የዘመኑ እንደዛ አይደለም። ይገርምሃል፣ መዝሙር ያሬድ ይገርምሃል። ይሄ ዘመን በቃ ገና ሰላም ሲባባሉ ነው መፖሰት የሚጀምሩት። እና ልነግራችሁ የምፈልገው አሁን ለ3ኛ ጊዜ ጂጂን አይታችሁ ማራማዊት የምትባል አይተ እንደገና 3ኛ ሴት መጥተሽ ከሆዴ ጋር እየተላላሽ ፍቅር ላይ ነን ምናምን ብትይ 6 ወር እንሰጥሻለን። 6 ወር ሆዴን እንደ ወንድም እኔ የምጠይቀ ራስ ላይ ብትሰራ ጥሩ ነው ብዬ አስባለሁ። ምክንያቱም ሁሉም ሴቶች መጥፎ ናቸው ብዬ አላስብም። አንዳንዴ እኛም ስህተት ካለ ምንድን ነው በየጊዜው ከሴቶች ጋር መቀጠል የማልችለው የሚለው ነገር ቆም ብሎ ማሰብ ያስፈልጋል። ስለዚህ ሆዴ አንደኛ ወገብ ይጠንክር፣ ላልቷል። እኔ እንደ ወንድም እንደ ክፋት እንዳታዩ፣ አላልተውታል። እረፍት ያስፈልጋል። ሆስፒታል ተግባብተናል። አባቴ ሆስፒታል ለረጅም ጊዜ ነበርክ፣ ወገብ ወንፊት ሆኗል። እኔ አባት ሴት አያስፈልግም በዚህ ሰዓት። አንተ አጥሚት ነው የሚያስፈልግ፣ አጥሚት፣ ሙቅ አጥሚት፣ ጁስ። ወገብ መጠገን አለበት። ገባ? 1 ዓመት ሴትም የሚባል ጋር ድርሽ ማለት የለብህ። ወገብ ከባድ ኬዝ፣ ሆዴ ከባድ ኬዝ ነው ወገብ።
ስለዚህ ፕሊዝ ማ ብራዘር ሪከቨሪ ታይም ያስፈልጋል። ይሄ ወገብ በቀላሉ የሚጠገን አይደለም እና ፕሊዝ ሴቶቹ ይቅሩብህ ለጊዜው። ራስ ላይ ስራ፣ የራስን ነገር አድርግ። ከዛ በኋላ አሉ ጀርመን ብዙ እብድ አለ፣ ብዙ በተመጣጣኝ ዋጋ እብዶች አሉ። ጀርመን ጤነኛ ለማግኘት በባትሪ ፈልገ ነው የሀገር እብድ ነው ያለ። ስለዚህ ጀርመን ለማግኘት አትቸገርም። እብድ አለ። ምን የመሳሰሉ እብዶች አሉ እኛ ሶሻል ሚዲያ በምናውቀው እና ትንሽ ራስ ላይ ብትሰራ አመት ያህል ወገብ ብታሰራ በኋላ ሽቦ ደግሞ ላልቶ በብረት አይደል የጠገኑልን የስክሩ ደግሞ ተበጥሶ እንደገና ደግሞ ታጥፈ እንዳትመጣ ወንድማዊ ምክሬ ነው። በጣም በቋፍ እንዳላችሁ ያስታውቃል። ለመረጋገጥ ጫፍ ላይ ናችሁ። አንተም እሷ ጫፍ ላይ ናችሁ። ለመረጋገጥ ጫፍ ላይ ናችሁ። እንዳሳያችሁን እንደ ሶሻል ሚዲያ ፕሮፌሰር ለመረጋገጥ እኔም ያንቺን ጉዳ አላወጣም አንተም የኔን ጉዳ አታውጣ አይነት ጭውቴ ነው ያላችሁ። ምን ይሆን መሰለሽ፣ አንቺም ጨብ ያልሽ ጊዜ ለጀለሶችሽ ታወሪያለሽ፣ ይሰማል። እሱም ጨብ ያለ ጊዜ ለጀለሶቹ ያወራል፣ ይሰማል። ከዛ ሰሞኑን ድራማ እንጠብቃለን። ድራማ ወደ ድራማው እንደሚሄድ ጥሩ ነው። ከዛ ጂጂ ትገባበታለች። ከዛ ምን ያደርጋሉ ሴቶች? ጂጂና ማርያማዊት ይጃለሳሉ። ማንን ለመውቀጥ? ሆዴ ለመውቀጥ ይጃለሳሉ። ይሄ ትንቢተ ማኛው በቅርብ ጊዜ እኔንም ይደበድበኝ ነበር፣ እኔንም እንዲህ ላይ ነበር ይባባሉና አንድ ይሆናሉ። ከዛ ከኑጌ ተገኘ ሰሊጥ አብረተ ወቀጥ ነው ያራድዬ ልጅ። ሆዴ ለብቻው ለመወቀጥ ድሮን እንደሚለቀቅብህ አሜሪካና እስራኤል ከኢራን ጋር እንዳረጉት ጦርነት ጂጂና ማርያማዊት ከሆዴ ጋር ቅጥቀጣ ይጀምራል። ፈጣሪው ነው ወዴ እኔ ለአንተ ብዬን ከፕሮፌቶች ጋር ልሞለው። እኔ ፔጅ ላይ ፕሮፌቶች አሉኝ እኮ ፕሮፌት ዘማች አለኝ፣ ፕሮፌት ወርቅ ያለችኝ። እነሱ ባስተማሩኝ ትምህርት ነው የምናገረው። ሆዴ ተዘጋጅ። ሌላው ቀጣይ ጉዞ ወዴት ነው? ሆዴ ቀጣይ ፌስታል ይዘህ የምትሄደው ወዴት ነው? የኔ አባት ወዴት? ለብቻ መኖር አትወድም አንተ። ጥሎብህ ለብቻ መሆን አትችልበትም። እንደ ጭምጭምታ እንደሰማሁት እማማ ወርቄ ለሆነ ጉዳይ ትፈልጋለች። ቀጣይ እማማ ወርቄ በዚህ ኬዝ ላይ በጣም ተፈላጊ ሆነው ተገኝተዋል። እማማ ወርቄ በልጥጥ ሂሳብ ካንተ ጋር ጥሩ አይነት ኬዝ ይኖራቸዋል የሚል ጭምጭምታ ሰምተናል። ጉዞ ወደ እማማ ወርቄ። እማማ ወርቄ ተላሽተው ተቋጭተው ይጠብቁት። ኬዙ ከበድ ያለ ነው። እማማ ወርቄ አደራ እርሶ እንደምንም ብለው የያዙልን በደንብ አድርገው። ከእማማ ወርቄ ከጨረስክ ከተጣላ ሪፈር የምናደርገው እማማ ዝናሽን ነው። አከተመ። የመጨረሻ ኬዝ የምንሰጥ እማማ ወርቄን ነው።
ከእሳቸው በኋላ እማማ ዝናሽ ጋር ነው የምንልክ። ሪፈር አለቅ። ምንም ሌላ ታሪክ የለም። ሪፈር እየጻፍልል ነው። ሰሞኑን ይቀጣቀጣሉ። ይሄ ይቺን ዮኒ ማኛ ያለው እንዳትረሱ። እቺን ጂጂና ማርያማዊት አንድ ላይ ሆነው ሆዴ ይወቀጣል። ወዶ እስኪጠላ ይወቀጣል። ሰሞኑን መጠበቅ ወዶ እስኪጠላ ይረገጣል። ሆዴ ድጋሚ ተፋቷል። ሌላስ የት ነው ማስገባሽ? አመዶ 10 ያስገባኝ እያልሽ የምትጨቀጭቂ ኋልዬ አስገባኝ እያልሽ በሰላም ነው። ፍራንኮዬ ስለዚህ አሁንም እኔ በምን ቋንቋ እንንገራችሁ? ሶሻል ሚዲያ ላይ በእውነት ስትጠብሱ አረጋጉት። ተው ፕሮፌት ወርቄን አይደለም። ኧረ ተው ፕሮፌት ወርቄን አይደለም። አታነካኩኝ። ጀርመን ሀገር ወርቄ የምትባላለች ፖለቲከኛዋ ወዴት ስም ለካ አንድ ነው። ጀርመን ሀገር ወርቄ የምትባላለች ከእሷ ጋር ነው እንግዲህ። ዱራታ ሰላም ነው። ሆዴ ለሁለተኛ ጊዜ ፎረሸ። አይ እንደማያት ከሆነ እውነት ለመናገር ማርያማዊት እንደዛ በተጎዳበት ሰዓት፣ እንደዛ በተቸገረበት ሰዓት፣ እንደዛ ማንም ጎኑ በሌለ ሰዓት ከጎኑ ነበረች። እኔን ከጠየቃችሁኝ ማርያማዊት በእውነት ምርጥ ሴት ናት። ብዙ ጊዜ ሴቶች ሲቀርቡ አውሮፓ ላይ አሜሪካ ምናምን ነገር በተወሰነ ነገር ለመጠቀም በተወሰነ አቅም ከሌለው ዞር ብለው አዩም ይንቃሉ። እና እቺ ሴት ያውም አስቀያሚ የሆነ ከጂጂ ጋር በአስቀያሚ የሆነ ጸብ ነው የተጣሉት። እና እንደዛ ሆኖ እንኳን አሞት ሆስፒታል እየተመላለሰች ምን እያለች በደንብ አድርጋ የያዘች ሴት ናት እውነት ለመናገር። ስለዚህ ከእሷ ጋር መጣላቱ ትንሽ አይ ቲንክ እዚህ ጋር እኔ እንትና ይመስለኛል የሆዴ ጥፋት ይመስለኛል። ሆዴ ሱሳሱሶች ታበዣለሽ የኔ አባት፣ እሱ ነው የገደለሽ። ሱሳሱስ ምናምን ነገር ይደላሻል። ያ ደግሞ በአናት ነው የሚተክለው፣ ህይወት አይቀይርም። እውነቴን ነው የምለው። ሱሳሱስ በጣም ትወዳለህ፣ ታጨሳለህ፣ ትቅማለህ፣ ትጠጣለህ ምናምን ነገር። ያ ደግሞ በልጅነት ሲሆን የሆነ እድሜ ካለፍክ በኋላ ያፋሽኑ ያልፋል። ስለዚህ ከዛ ነገር ብትቆጠብ ሜይ ቢ ነገሮች ይስተካከላሉ። እና እርግጠኛ ሆኜ የምናገረውም የጸባችሁ ትልቁ ነገር እሱ ጭሳጭሱ አጣልቷቸዋል። ምክንያቱም አንድ ሰው ኦፊሻሊ መጥተው በአደባባይ ከተናገረ በውስጥ ብዙ ጊዜ ሊጣሉ ይችላሉ። ኦፊሻሊ መጥተው ከተናገሩ ግን ሲበቃቸው ነው። የሴቶች አመል እናውቃለን። ሲበቃቸው ኦፊሻሊ መጥተው ይናገራሉ። ስለዚህ ሆዴ እንዴ ቪዲዮ ሰርተዋል እኮ መገናኛ የምትባል እከክ ተለያይተናል ብለው ቪዲዮ ሰሩ እኮ። እና ያንን ነው የምለው። ሌሎቻችሁ ልምድ ትወስዳላችሁ ከዚህ ወይ ሶሻል ሚዲያ ላይ እውነቴን ሶሻል ሚዲያ ላይ አሁንም ቦይፍሬንድ እያመጣችሁ ያዙ ይልቀቁኝ ትላላችሁ። ትዳራችሁን ያዙ ይልቀቁኝ ትላላችሁ። ለማልቀስ የምትሰሙ ከሆነ ምን አለ ያንን ነው የምለው።
ሌላስ ዱራታ ምንድን ነው? ሰይጣን የተፈታበት ቀን ነው። ሄድበት። የምን ሰይጣን? ኧረ እኔ እኮ ማንበብ እችላለሁ። ምን ነው መሰረተ ትምህርት አላቆምኩኝ። አንዴ ከጻፋችሁ እኮ አንባለሁ። እየሰማሁ ነው። ቤተሰብ ታፕ እያደረጋችሁ አይደለም። ዮኒ ሉተራን ጸጋ ብቻ ጠይቁኝ እያለ ነው። ጸጋ ብቻ ኧረ ተው ተው ተው። ለእናንተም ጥሩ አይደለም። ለጤናችሁ ጥሩ አይደለም ለእናንተ ካሜራ ልክ አይደለም። በጣም አሪፍ ሀጂ ዮኒ ማኛ በውስጥ ጽፎልኛል። ፀጉሬ ከሚረግፍ እንዳንተ ባስተክል አሪፍ ነበር ብሎኛል። አላለኝም? እኔ እኮ ፈረደብኝ። ሁሉም እየመጣ በቃ እኔን ለኩሶ መፈመስ ነው የሚፈልገው። ነፍሴ እኔ እግዚአብሔር ይመስገን አስተማማኝ ስላለኝ ፀጉር ነው ያሰራሁት። ይብላኝ ለአንተ፣ ይብላኝ ለሌለ፣ ይብላኝ ለሌለ ሆድን አዘርግፈ ወሸላ ያሰራው ይብላኝ ለአንተ። እውነቴን ነው። ሆድን አዝረግፈ የአበሻ የመጀመሪያው እንዲያውም ቲጂ የተናገረችው ደስ አለኝ። የወሸላ ድኩማን አለችው። በእውነት ብራግ የምታደርግበት ነገር አይደለም። አሁን ወንድ ልጅ እውነቴን ነው ታች ቤቱን ካሰራ ምንም አለ ስልብ ነበር ማለት ነው። አከተም ስልብ ወንድ ልጅ ታች ቤቱን ካሰራ ስልብ ነበር። አከተም ምንም የሚያስጎርር ወይም ደግሞ በትልቁ የሚያስነግር ምናምን ነገር አይደለም በጭራሽ። ወጥተህ ልታነጅብበት የምትችልበት ነገር አይደለም። ስለዚህ ብራግ ልታደርግበት ምን ችግር አለው ምናምን እንዳትሉ። ነው ይሄ በጣም ኮንፊደንስ፣ በተለይ ወንድ ልጅ ኮንፊደንስ ኮምፕሊትሊ በምንም ነገር ስለሌለ ነው ያንን የምታሰራው። ሴት ልጅ ለመቆንጀት ለመልኳ ምናምን ስትል አሁን ለምሳሌ ሴት ልጅ ካያት መቀመጫ ነው የምታሰራው እንድትታይ ለመታየት ነው መቀመጫዋ። ምንም ሊሆን አይችልም። ተግባባ። ግን ወንድ ልጅ ይሄን አሰራው ብለ ብራግ ማድረጉ ማንስ ያይሃል? አሁን